ኦርቶዶክሳዊ ሰው ጭንቅላቱ ሰውን ወደድኩ ብሎ የወደደውን ሰው እንደ አህያ ገጥቦ የሚጨርስ አይደለም። ለሚወደው ሰው የሚኖር ነው። እንደሱ ነው ኦርቶዶክሳዊ ሰው ማለት። እኛ ግን ሰውን ከወደድ ነው ምን እንዳለን ብትወደኝማ እንዲህ ታረግልኝ ነበር፣ ብትወደኝማ እንዲህ አታረግብኝም ነበር፣ ብትወደኝማ እያለ መቀጠል። እንደዚህ ያለ ፍቅር የለም በእውነቱ። ፍቅር የራስን ድርሻ ያሳያል እንጂ የሰውን ድርሻ አያሳይም። እና ቅዱስ ጳውሎስ በጣም ፍጹም ፍቅርን እንደ ጨው የቀመሳት ተሸክሟትም የሚዞር የቅዱስ ጳውሎስ መሳሪያው ምንድነው ተብሎ ቢጠየቅ ፍቅር ነው። መሳሪያው ፍቅር ነው። እና ለዚህ ነው ተፋቅሮስ እያወድቅ ፍቅር ፈጽሞ አይጥልም ያለ። ለዚህ ነው ሁሉም ነገር ይወድቃል፣ ፍቅር ግን ጥሎ አያውቅም ይላል ቅዱስ ጳውሎስ። ፍቅር ጥሎ አያውቅም። እግዚአብሔርም መውደድ ሰውን መውደድ ጥሎ አያውቅም። የሰው ልጆች ጥሏቸው የሚያውቀው ጠብ ነው። ፍቅር ግን ሰውን አያዋርድም። የሰው ልጅ በምድር ላይ በፍቅር ተዋርዶ አያውቅም። በፍቅር የገጠመው ውርደት እጥፍ ድርብ ክብር ነው የሚሆነው። በጣም ከከበሩት ክብር በፍቅር የተዋረዱት ውርደት የተሻለ ነው። እና ቅዱስ ጳውሎስ በጣም ሰውን የሚወድ ትሁት ስለሆነ በክርስቶስ የምወደው ልጅ አንድን ክርስቲያን ሲወድ ቅዱስ ጳውሎስ የክርስቶስ አካል እንደመሆኑ እንጂ መጽደቅ ግዴታ ሆኖበት ሰው የሚወድ ሰው አልነበረም። ቅዱስ ጳውሎስ መጽደቅ ግዴታ ሆኖበት ሰው የሚወድ ሰው አለ። ይሄ ፍቅር አይባልም፣ ንግድ ነው። መጽደቅ ግዴታ ሆኖበት ማለት መቼስ ገሃነም እንዳይበላኝ ምን ይደረጋል፣ እንዴት እየሳቱ እንዳይበላኝ እንዴት አድርጌ ስጋው ደሙ ልቀበል ልታረቅ እንጂ ብሎ እያስጠላው የሚታረቅ ሰው አለ እንጂ እሱ አይደለም። አሁን እጁ እያስጠላው የሚወድ ሰው የለም። እውነት ይሄ እንኳን ቆስሎ የሸተተ ጣት እንኳን ቢኖረው በጣም በብዙ ቁስል እንዴ ያን ቁስሉን ራሱ እኮ ምናምን ብሎ ሰው ቢሰዱበት አይወድም። አካሉ ነው ምንም ቢሆን ማለት እንደው የተበላሸ አካሉን እንኳን ሰው ሲሰዱበት ጣት ጥሩ ናት ሲሉ ነው ደስ የሚለው። የተበላሸ ጣቱን እንኳን ቢሆን አይኑ ጠፍቶ እዚህ ላይ እጅ እየፈሰሰው እንኳን እንደው አይነ ጥሩ ነው ቢሉ ነው ደስ የሚለው። አካሉ ስለሆነ ነው። ጭንቅላቱ እኮ የታመመ እንደሆነ ያውቀዋል። ቅዱስ ጳውሎስ በኃጢአት የተዋረደን ሰው እንኳን የሚያዝንለት የክርስቶስ አካል እንደመሆኑ ነው። መጽደቂያ ሆኖበት